እምላቸዋለሁ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ። ከቤተሰብ ርቀው ሰርግ አይሰርጉም ነበረ፣ አይደግሱም ነበረ። እና የአብርሃምንና የሩታን ህይወት ልትበጠብጭ ነው የመጣሽው፣ እነሱን ልትለያይ ነው የመጣሽ ትሉኛላችሁ። እና መች አንድ ሆኑ ሲጀመር? መች ፍቅረኛሞች ሆኑ? እነሱ እኮ ፍቅረኛሞች። እኔ ማወራውን ነገር ላታምኑኝ ትችላላችሁ። አሁን ባለፈው እኔና አብርሃም ዱባይ እስከሚሄድ ድረስ እያወራን የውሸት ነው ነፂ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ኖርኩትኝ። ከዛም አልፎ ከቤት አልወጣም፣ ያለሁበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁትኝ። ሲብስብኝ ነው ይሄንን ነገር ለማውጣት ፋይሉን ለማውጣት የተገደድኩትኝ። በቃ የመጨረሻ ጥርጣሬ ውስጥ የገባሁት ሽማግሌ ተላከ ሲባል ጥርጣሬ ውስጥ ገባሁ። ከዚያም አልፎ ደግሞ ሩታ አረገዘች ሲባል ምንድነው ነገሩ ብዬ ጥርጣሬ ውስጥ ገባ። የመጨረሻ ተስፋ የቆረጥኩት ያኔ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት እኔ አሁንም ቢሆን። እና እኔ ማንንም ህይወት ልበጠብጥ አልመጣሁም። አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማግጡ እኔ ላይ እስከዛሬ እየተጫወተብኝ ከነበረ እኔ ማንንም ህይወት ልበጠብጥ አልመጣሁም። ግን እኔ ለእኔ ፍትህ ይሰጠኝ ነው እያልኩ ያለሁት። አብርሃም ባለፈው የሰጠው የለቀቀው ቪዲዮ 2 ቪዲዮ ለቋል እና እውነት አሁን እኔ ከተሰበርኩት ከታመምኩት ነገር ይልቅ የእሱ ንግግር ነው ያሳመመኝ። አብርሃም እኔን እየሸወደኝ ብዙ የተስፋ ቃላቶችን እየሰጠኝ ከሸወደኝ ይልቅ እኔ የሰጠው መልስ በጣም ጉዳኝ ማታ እያየው ነበርና ማለት እንዴት አይምሮክ እንዴት ይሻለክ? ያን ያወጣሃቸው የፍቅር ቃላቶች ያን ያሳለፍነው የፍቅር ጊዜ እንዴት ነፂን አላቃትም? ማንም ሰው ቢልክልሽ ቪዲዮ ታምኛለሽ ወይ ብለክ እንዴት ትላታለህ? እኔ ማንም ሰው ነኝ ላንተ? እኔ ምንም ላላረግ እችላለሁ። አሁን እኔ አቅም የለኝም፣ ሴት ነኝ፣ ተጎድቻለሁ፣ ታምሜያለሁ። ማንም ከጎኔ የለም። አሁን ግን እግዚአብሔር ምስክሬ ነው፣ መብርሃን እጅህን ትሰጣለች። አሁንም ቢሆን አብርሃም እና ሩታ ፍቅረኛሞች ከሆኑ እውነትም እስከዛሬ ድረስ እነሱ ፍቅረኛሞች ሆነው እኔን እያታለለኝ ከሆነ እኔ እነሱን ህይወት ልበጠብጥ አልመጣሁም። ግን አብርሃም ለእኔ ይቅርታ መጥቶ እስካልጠየቀኝ ድረስ ይህን ነገር እስከ ጥግ እሄዳለሁ፣ እስከ ጥግ እጓዝበታለሁኝ። እና ከሁሉም ነገር ይልቅ የሰበረኝ የእሱ ቃል። እንግዲህ እስኪ የመዳምን ቤት እያየ ነው እየጎበኘ ነው። በዛውም እዚህ ጋር መስተዋትም አለ ምን አለ እሱን እያየን እንግዲህ አንዳንድ ወሬ እናወራለን ማለት ነው። እሱም እንግዲህ ምንድን ነው ካላችሁኝ ስለነ ቡታጅራ ዩቲዩበሮች መተናል ማለት ነው። አዎ ቲክቶኩም ዩቲዩቡም ያው ቀዝቅዝ ሲል አይወዱም እና ስለዚህ ያው ለእኛም እንግዲህ ኩሽናው ጋር ላለ ነው አጀንዳ እያመጡ ስለሆነ በዚሁ አጋጣሚ እንግዲህ ምስጋናችን የከበረ ነው። እናንተ ባትኖሩ እኛስ ምን እንሰራ ነበር? አዎ ሁሌ መዳምን ኩሽና መቼም የመዳምን ሩዝ እየቀረጽን ብናሳያችሁ እንደማታሳዩልን ተስፋ አደርጋለሁ። እንደማታዩልን እርግጠኛ ነኝ። ስለዚህ እንደኛም ጭምር ነው ማለት ነው። እናማላችኋለሁ። እንግዲህ የፈረደበት አብርሽ አለ። አብርሽ እኮ ምስኪን ነው ግን የምር። ስለዚህ አብርሽ በነገራችን ላይ ጥቃቅንና አነስተኛ ዩቲዩበሮች በእኔ ብሰሩ ምንም ችግር የለውም፣ ፋዘና በሉ ብሎናል ማለት ነው። አዎ ለእናንተ ስማን አላችሁ፣ ምንም አይደንቀኝም፣ ይስሩ፣ ተዋቸው፣ ምስኪኖች ናቸው ሲል እንግዲህ መልእክቱን ከአሁን በፊት አስተላልፈዋል። ነገር ግን ከኔ የበለጡ በእኔ ቢሰሩ ጭንቅላታቸው ስለማይሰራ ለእነሱ መልስ አልሰጥም ብሎ ይህንን በዚሁ አጋጣሚ ያስዟል ማለት ነው። እና ደግሞ እሱ እንደዚህ ያለንን አንዳንድ አሽቃባጮች ስለምታሽቃብጡ ለእናንተ ነው ማለት ነው። እና አሽቃባጮች ደግሞ እንግዲህ ምንድን ነው ትናንትና ሰድባችሁኛል ማለት ነው። ኮመንት ላይ መታችሁ ማለት ነው። ያበደ ስድብ ነው የሰደባችሁኝ። ሁልሽም እያንዳንድሽ ራስሽን ደብቀሽ ምን ያድርግ ይሄ ልጅ የድሮ ላይ እኮ ነው ወዘተ ገለመሌ እያላችሁ አጥባችሁ አስታችሁኛል። ተመስገን እንደው ስለ ስድባችሁ እናመሰግናለን። ምን ይደረጋል? እናማላችኋለሁ። ሰላም አላልኳችሁም? አቤት የወሬ ጥም፣ ወይኔ የወሬ ጥም። አብርሽ ቀረበ ነገራችን ላይ ግን ማለት ነው። ምን ይሆን ትናንትና ማልገ ቪዲዮ አለቀቁም ሳ ትናንት አለቀቁም። ሁለቱም እና ምን ይሆን ይሆን? እንዴ አሳበደች እኮ ይቺ ነፃነት የምትባል ግለሰብ ትዳሩን በጠበጠች። ስራሽን ይስጥሽ። በዚሁ ደግሞ ሩታም አሁን እርጉዝ ናት። እውነቴን ነው የምላችሁ፣ በጣም ከስታለች። ጭቅጭቅ ነው ሁሌ፣ ነጋም ጠባም የአብርሽ ፋይል ነው። ተው እንጂ እናንተ ይቺ ልጅ ትኖርበት። እውነቴን ነው የምላችሁ። እኔ አሁን ሩታ አሳዝናኛለች። ለምንድን ታውቃለች? እኔም ሴት ነኝ። ለምን ይቺ ነፃነት በፊት
ከሩታ ጋር እንዳሉ መቀጠል ነበረባት። ነገር ግን አሁን ትዳራቸውን እንደዚህ ምናምን በጣም ይደብራል እና ለዛ ስለሆነ ሰላም አላልኳችሁም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። እንኳን ወደ ፋንታዬ ጎንደሬዋ ቻናል በሰላም መጣችሁ። ስለመጣችሁ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱን ማለት ነው። ሀሳብ አስተያየት ኮመንት ላይ ስጡልን ማለት ነው። ስናጠፋም ደግሞ እያረማችሁ ስናለማም ደግሞ ምን አልምተሻል የምትሉኝ ትክክል። አሁንማ ምንም አላለማውም እና ያው በራሴ ስመጣ ነው አለማው የሚባለው ማለት ነው። ሰው እንግዲህ የመጣ ነው ስለ አብርሽ አያልቅበት ነው። በሰሞን እንግዲህ በጣም ውጥረት ላይ ነው እንደምታውቁት ማለት ነው። ለምን ውጥረት ላይ ሆነ ካላችሁ እንግዲህ ይቺ ነፃነት የምትባለው ግለሰብ እንግዲህ መታ በጣም እየበጠበጠቻቸው ነው። እነዚህ ነው የምላችሁ። የበፊት እኮ የራሱ እኮ የሆነ ላይፍ ይኖረዋል ሰው አይደል እንደ ጋይስ ምንም ችግር የለውም። ሰው ያሳልፈውን ነገር ምንም አይደለም። ነገር ግን አሁን ይቺ ልጅ ችግሯ ያው ሩታ እንዳረገዘች ትሰማለች። አብረው እንደሆኑ እያወቀች መታ የሰው ትዳር መበጥበጡ ጥሩ ነው ብዬ አላስብም። እንደኔ እና በጣም ተሰምቶኛል። እውነቴን ነው የምላችሁ ውድ ቤተሰቦች እና ስለዚህ እንግዲህ ትናንትና ደግሞ ያበደ መረጃ ወጥታለች ማለት ነው። ያበደ መረጃ ወጥታለች። ምንድን ነው እሱ ካላችሁ አብርሽ እና ሩታ አልተጋቡም። ዱባይ ላይ ውሸት ነው፣ ቤተሰብ የሌለበት ሰርግ ቤት ነው፣ እናንተ አይምሯችሁ አይሰራም ስትል እንግዲህ ኮመንታተሮችንም ለመንቀፍ ሞክራለች ማለት ነው። እና ስለዚህ አልተጋቡም፣ በፍጹም ውሸት ነው ብላለች። እና ለተመልካች ይምሰል ነው፣ ግን እናንተ እኔን ስለማታምኑኝ ነው እንጂ አልተጋቡም። እና ስለዚህ እኔ አብርሽ በጣም አናዶኛል። እና አብርሽ እኔን ይቅርታ ማለት አለበት። ይቅርታ ካልጠየቀኝ አላቃትም ብሎ ያኔ ስታሳየው ስልኩንም ምኑንም ስታሳየው አላቃትም ብሎ በጣም ነው የተሰማኝ። ስለዚህ ማወቅና አለማወቄን ታያላችሁ። አሁንም በጣም ብዙ መረጃዎች አሉኝ ምናምን ብላ መረጃውን እንግዲህ ይቅርታ ካላለኝ መጥቶ ብላለች። በአካል ደግሞ ቁጭራሽ በአካል ነው የምትፈልግ። ይቺ ግፈኛ ናት የምር ሩታ ልታስጨሳት ማለት እና በአካል መጥቶ ይቅርታ ካልጠየቀኝ አሁንም ቢሆን መረጃ ከማውጣት ወደ ኋላ አይደለም ስትል እንግዲህ ነፃነት መልእክቷን አስተላልፋለች። ቪዲዮውን እንግዲህ አብርሽ አይቶታል አላየውም፣ እሱም በሂደት የምናየው ይሆናል ማለት ነው። ትናንትና ማልመጣ ምንም አልመጣና ኮሚኒቲ ላይ እንግዲህ ያበደ ፎቶዎች ለቃለች እንደምታውቁት ማለት ነው። ኮሚኒቲ ላይ ለቃለ አይደል? አዎ እየተሳሳሙ ምናምን የኢትዮጵያ ባንዲራ ለብሳ ምናምን ነገር አስገብታለች። ስለዚህ ምን ልላችሁ ፈልጌ ነው አብርሽ ያው ምንም ማድረግ አይቻልም። እንግዲህ ያለውን ነገር በወንበር ዙሪያ ሆናችሁ ተወያዩ። እውነቴን ነው የምላችሁ እንጂ አሁን ሩታን መለየት አትችልም ማለት ነው። ምክንያቱም ልጅ አርግዛለች። ልጅህን ለልጅህ ስትል አብረህ መሆን አለበት እና ደግሞ አሁን እቺ ሩታ አሁን ማርገዝ የለባትም ነበር። ወንዶች አንዳንዴ በቃ ትንሽ መገምገም ነበረባት። ይሄ ገና ሩጡ ያልጨረሰው ውርጋጥ ነው። ታውቁታላችሁ አይደለም? ለትዳር የሚሆነው ታውቃላችሁ የበሰለ ወንድና ሽሮ ነው። የበሰለ ወንድና ሽሮ ጥሩ ነው ጋይ ስንት ይሄ ገና ወጠጤ ነው፣ ሩጦ አልጨረሰም። ስለዚህ ያው ትንሽ ብትታገዝ ብታየው ምናምን በጣም ጥሩ ነበር። ግን ቸኮለች። እኛ በተፈጥሯችን ሴቶች እንቸኩላለን። አስባችሁታል? እንቸኩላለንና ይሄ ነው ያለው ነገር ማለት ነው። ስለዚህ ትዳራቸውን ባትበጠብጭ እኔ ደስ ይለኛል የምር። በቃ ታየዋቸው እንዴ! እስካሁን የት ነበርሽ? አመት ከምናምናቸው እኮ ሆነ እንዴ እስካሁን ሳትናገር ያው እንጂ ስታረግ ሴት ሆነሽ ሴት ስንት እንደዚህ እኔ እንጃ ተሰምቶኛል። እኔ እንደ ሰውኛ ማለት ነው። እና አብዛኛውን ደግሞ ሩታ ቅናተኛ ትላላችሁ። ይገምር እኔ በሆንም ትዕግስት የለኝም። እግዚአብሔርን ነው የምላችሁ። ስለዚህ ስርዓት ያዙ እናንተ። ሩታ እንዲህ ናት የምትሉ ሰዎች ማለት ነው። ግን ያው ሰው ወዶ ስለመጣ ወንድ ልጅ ታውቃላችሁ፣ ሴት ልጅ ወደዱ ምናምን ስትል በቃ በጣም ባለጌዎች ናቸው ማለት ነው። እና ለዛ ነው ማለት ነው ውዶች። በተረፈ እንግዲህ ሩታ ፈጣሪ ከአንቺ ጋር ይሁን ነው የምለው። ሌላ ምን እላለሁ? የኔ እናት አፈልጋለሽ ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ይሄ ነው ያለው ነገር። እንግዲህ አብርሽን እንጠብቀዋለን። እንግዲህ ዛሬ አብርሽ ሲጠፋ ግን ቅር አይላችሁም? ሰው አብርሽ እንግዲህ ጠፍቷል። እንግዲህ እናየዋለን፣ ይመጣል አይመጣም ማለት ነው። የምናየው ይሆናል ውዶቼ። ስለዚህ ያለው ነገር እንግዲህ ነው። በተረፈ ሰላማችሁ ይዛልኝ፣ ወሬ ያላገባችሁ ማለት ነው። ይሄን ያልካወሩ ይበቃችኋል። እና ይሄ ነው የምላችሁ እንግዲህ ምን ይደረግ። አይ ነፃነት እንደው ትዳራቸውን መሰቃቅላችሁ ምሽቅል ያልክሽ ደግሞ ማለት ነው። እኔ ግን እንደው አብርሽ አንዳንዴ ታዝቤዋለሁ። እናንተ ይሄ ሁሉ ነገር እኮ የአብርሽ ጥፋት ነው። ለምን ብትሉ በፊት ያለውን ፍቅረኛውንም ምኑንም ነገር
ዝርዝር አድርጎ ቢነግራት ይሄ ሁሉ ነገር አይመጣም ነበር። ነገር ግን አሁን እሷ የምታውቅ ፍቅር እንደነበር ለካ ፍቅር ሁለተኛ ናት አይደል? አዎ ፍቅር ሁለተኛ ናት። ነፃነት አንደኛ፣ ፍቅር ሁለተኛ፣ ሩታ ሶስተኛ። አዎ ሶስት ፍቅረኛሞች አበጅቶ አብርሽ። አቤት አብርሽ እናንተ ለካ ድሮ ወደ ቅዝቅዝ ነበረ ማለት ነው። እኮ ልጅ መስሎኝ ነበር። የተንቢ ስታስተዋውቀን እኮ ገና ምንም የማያውቅ ምስኪን እንደውም ፍቅርን ሲያፈቅር ለምን አፈቀርክ ብላ ተቆጥተው ነበር። ለካ ከፍቅር በፊት እሱ እናቴ ቀምሷል። ጉድ እኮ ነው። ስለዚህ ማለት ነው ያን ጊዜ እኮ ለምለም ስታመጣ ወደ ሚሊ የሆነ ኮልኮሌ ነበር፣ ቀጭን ነበር። ያሳዝናል። ፀጉሩ ጭፍርርር ሁሉ ወይኔ ሲያስጠላ። አሁንማ በቃ ይሄን በርገር ይገምጣል ምን እንደመሰለ እንዴት እንዳማረበት አያችሁት? አቤት አቤት አቤት! ዲያስፖራ እኮ ነው የሚመስል አሁን ማለት ነው። ስለዚህ ተራምሶ መጨረሻ ላይ ትዳሩን በጥብጥ ያርጋችሁና አሜን በሉ እና ይሄ ነው ማለት ነው። ውዶች፣ ማሮች፣ ፍቅሮች በረፈ ሰላማችሁ በዚህ ትረፍረፍ ይበልል። ይወዳችኋለሁ፣ አከብራችኋለሁ። ሊመርጦች ምርጦች ይሄ ነው የምላችሁ። ሌላ የምላችሁ ነገር የለም ትላላችሁ። አይበቃም? ይሄን ያልከብረው እና እንግዲህ አብረሽ መጨረሻ እናያለን። በኋላ ይመጣል። ተከታተሉት እሺ። አብረሽ ዛሬ ወይ እሷ ቪዲዮ ይለቃሉ። ከሁለት አንድ ትላላችሁ እንዴ? እኛ ራሱ እኮ እናንተ ሶስት ሆናችሁብን ትላላችሁ። የምር በሉ ሰላማችሁ ዛሬ ወሬ ያበዛባችሁ። አቡ ነው እንደዚህ ወሬ ተንዛዛባችሁ እንጂ ኧረ ጠነዛ